በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለእስራኤል ለባሮቹ ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ሕይወትን መድኃኒትን በመስቀሉ በሞቱ የሰጠን ቸሩ መድኃኔ ዓለም ክብር ምስጋና ለእርሱ ይሁን። እንዴት ሰነበታችሁ? እግዚአብሔር መድኃኔ ዓለም ይክበር ይመስገን። ዘትነ ማርያም ድንግል ወላዲተ አምላክ ቅዱስ ዕፀ መስቀል ዕፀ ሕይወት ዕፀ መድኃኒት ቅድስት ቤተ ክርስቲያን በደሙ ያከበራት ወዳጆቹ ቅዱሳን በደሙ የቀደሳቸው ክብር ምስጋና ለሁሉም ይሁን። እንዴት አላችሁ? እንኳን አደረሳችሁ፣ እንኳን አደረሳችሁ። መድኃኔ ዓለም ቸሩ እንኳን አደረሰን። እንግዲህ ዛሬ በየዓመቱ ሁልጊዜ እንደምናደርገው እንኳን አደረሳችሁ ለማለት እግረ መንገዱን የምስራች የድህነታችን የምስራች ሲባል ሰው አዲስ ወሬ ለመስማት አንዳንድ እንግዳ ሰው ካለ እንዳይመስለው የምስራቻችን ለእኛ ድህነታችን ነው። ሌላ አዲስ ምስራች አንፈልግም። እኛ የምስራቻችን የእኛ ጌታችን ሕማሙ ሞቱ ይልቁኑ ትንሣኤው ነው የምስራቻችን ዛሬም ድረስ እና በእውነቱ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እግዚአብሔር አምላካችን ክብር ምስጋና ይድረሰው። ቀደም ሲል ስትሰሙት የነበራችሁት ያው በየዓመቱ መቼስ በተለይ በውጭ ሀገር ያላችሁ ብዙዎቻችሁ እንዲህ ያለውን ነገር ለመካፈል እድሉ ስለማይኖራችሁ አንዳንዶቻችሁ እንኳ በአሜሪካ በአውሮፓ ያላችሁ ምናልባት ማይሌት በሚቆምበት ስፍራ ያላችሁ ልታገኙ ትችላላችሁ እና በእውነቱ በየዓመቱ እግዚአብሔር ወዶ ፈቅዶ ያንኑ ራሱ ዕለቱኑ የቀረበውን ቀለም ነው እንጂ አሁን ለምሳሌ አምና ታቻምና ቀለሙም እኔም የምናገረው ነገር ያምነውን ማድረግ ይቻላል። እንዲሁ ለኢንተርኔቱ ሲባል ከሆነ ግን እንደሱ አይሆንም። መቼስ ሰው በረከት ከፈለገ በተቀረጸ ነገር በረከት እንዴት ብሎ ይገኛል? በእውነቱ ዕለቱኑ ደክመው ድካም ባይባልም እንኳን እንዲሁ መቼም እና ለዚያ ነው አገልግሎት
ስብሐት እግዚአብሔር በሰውነታችን እንጂ ተቀርጾ በተቀመጠ ነገር አይሆንምና ለዚያ ነው። እና ቀደም ሲል የሰማችሁት ኃይለ ቃል ቅዱስ ያሬድ ሊቁ ርዕሰ ሊቃውንት ቅዱስ ያሬድ ገብረ ሰላመ በመስቀሉ ሰላምን አደረገ፣ በመስቀሉ አስታረቀን፣ ትንሣኤው አጋደ፣ ትንሣኤውንም ገለጠ ብሎ የተናገረው ነው። እንግዲህ የኃይለ ቃሉ መነሻ ቅዱስ ያሬድ ይህንን የወሰደው መንፈስ ቅዱስ ያደረበት አባታችን ቅዱስ ያሬድ ከብርሃነ ዓለም ቅዱስ ጳውሎስ ነው። ለቆላሴስ ሰዎች ከጻፈላቸው አንደኛ ምዕራፍ በ20ኛ ቁጥር ላይ የሚገኝ ኃይለ ቃል ነው። ከታች ጀምረን ከ18ኛ ቁጥር ጀምረን ስንመለከተው እንዲህ ይላል። ወውቱ ርዕሰ ለቤተ ክርስቲያን፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ለቤተ ክርስቲያን ራሷ ነው ይላል። እስመ ውእቱ በኩር፣ እርሱ በኩር ነው። እንግዲህ የአብ በኩር እንለዋለን፣ የእመቤታችን በኩር እንለዋለን። እንግዲህ የአብ በኩር ስንለው አካል ዘማካል ባሕሪን ዘእምባሕሪ ዓለም ሳይፈጠር ዘመን ሳይቆጠር ቅድመ ዓለም ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ህልው የሆነ አምላክ ከባሕሪ አባቱ ከአብ አካል ዘማካል ባሕሪ ዘእምባሕሪ ስለተወለደ በኩር ይባላል። የአብ በኩር ሲል ብትሰሙ እንዲያ ማለት ነው። የእመቤታችን በኩር ይላል። እመቤታችን በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደችው ብቸኛው ልጇ ነውና የእመቤታችን በኩር ይላል። ቅድመ ዓለም ከአባቱ ያለ እናት፣ ድኅረ ዓለም ከእናቱ ከእመቤታችን ያለ አባት በሕቱም ድንግልና ተወልዷል። አንድም በኩር ያለውን ለሌላም ያስተረጉማል። ወውቱ ርዕሰ ለቤተ ክርስቲያን ይልና እስመ ውእቱ በኩር አለና ቀደመ እምኩሎሙ ምውታን ተንስኦ ይላል። ደግሞ እንግዲህ ከሙታን ሁሉ አስቀድሞ የተነሳ እሱ ነውና ለሙታን ሁሉ በኩርህ ነው። ምክንያቱም ከሞት መነሳትን የጀመረ ክርስቶስ ነው። ምነዋ ከዚያ አስቀድሞ ከሞት የተነሱ ነበሩ አይደሉ ቢሉ ሙተዋል መልሰው የታምራት ነው። ሙተዋል መልሰው እና አልዓዛር እነ ወለተ ኢያኢሮስ እነ ወልደ መበለት በብሉይ ኪዳንም እነ ኤልያስ እነ ኤልሳዕ ያስነሷቸው ሙታን ተመልሰው ሞተዋል። ስለዚህ ሞት ለሌለበት ትንሣኤ፣ ዳግመኛ ሞት ለሌለበት ትንሣኤ በኩር የሆነ የሙታን በኩር መድኃኒታችን ክርስቶስ ነው። እንዲህ አለ። ከመ ይኩን ውእቱ ርዕሰ ለኩሉ አለ። እንግዲህ ለሁሉ ጀማሪ ይሆን ዘንድ አለ። እስመ ሰምረ ቦቱ ፍጹመ ኩሉ ይድር ላዕሌሁ ወቦቱ ይስሐሉ ለኩሉ። እንግዲህ በእርሱ ሊያድር በእርሱ ሁሉን ይቅር ሊል ወዷል ብሎ ቁጥር 20 ላይ ወገብረ ሰላም በደመ መስቀሉ አለ። በመስቀሉ ላይ ባፈሰሰው ደሙ ባደረገው የማዳን ሥራ ገብረ ሰላምን አደረገ ማለትም አስታረቀ፣ ለዘበ ምድር ወለዘበ ሰማያት፣ በምድር ያሉትን በሰማይ ያሉትንም ብሎ አለ። እንግዲህ እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ በደሙ በሕማሙ በትንሣኤው ያስታረቀ 7 መስተጻረራን አስታረቀ ብላ ቤተክርስቲያን ታስተምራለች። አይደለም 7 መስተጻረራን የሚባሉ እንግዲህ እግዚአብሔርና ሰው ተጣልተው ነበረ፣ መላእክትና ሰው ተጣልተው ነበረ፣ ነፍስና ስጋ ተጣልተው ነበረ፣ ሰማይና ምድርም ተጣልተው ነበረ እና ሕዝብና አሕዛብም ተጣልተው ነበረ እና እነዚህን 7 ነገሮችን ለማስታረቅ እንግዲህ ለነዚህ እርቅ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን አፍሶ በመስቀሉ ላይ ሞቶ ተነስቶ አድኖናል። ስለዚህ ግብረ ሰላም በደመ መስቀሉ ለዘበ ሰማይ ለዘበ ምድር ወለዘበ ሰማያት፣ በሰማይ ላሉም በምድር ላሉትም ጌታችን በመስቀሉ ባፈሰሰው ደግሞ ሰላምን እርቅን አደረገ። ታዲያ እዚህ ላይ አንድ ነገር ሁልጊዜ ማንሳት ግድ ይለናል። ይኸውስ ምንድን ነው ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብረ ሰላም ብለን ስንል ይኸው ነው ትምህርታችን። አስታረቀ ነው። ከማን ጋር? ከራሱ ጋር። ሌላስ? ከእርሱ ጋር ስንታረቅ ከባሕሪ አባቱ ከአብ ከባሕሪቱ ከመንፈስ ቅዱስ ታርቀናል። እሱ ብቻ አይደለም። ጌታ ቢጣላን አይደል መላእክት ሰማያውያን ሁሉ የተጣሉን? እርሱ ቢታረቀን መላእክትም ታረቁን። ምነዋ በብሉይ ኪዳን መላእክት ይታዘዙና ለሰው ያገለግሉ ነበረ ብትሉ የድህነት አይደለም፣ እሱ የረድኤት ነው። ለመዳናችን ግን ጌታችን ሲታረቀን መላእክትም ንጹሐንም ለምን የጌታቸው ሎሌዎች ናቸውና፣ ጌታ ሲጣላ ሎሌ ይቀራል? አብሮ ይጣላል እንጂ። ጌታ ሲታረቅ ሎሌ ይቀራል? አብሮ ይታረቃል እንጂ። እና በእውነቱ ጌታችን አስታረቀን ብለን ስንል እንዲያ ማለታችን ነው። እርሱ እግዚአብሔር ነው፣ ከራሱ ጋር ነው ያስታረቀን። ማለድን አንልም፣ አስታረቀን ነው የምንለው። ማማለድ የእመቤታችን ስራ ነው። ማማለድ የቅዱሳን ስራ ነው። የእርሱ ስራ መፍረድ ነው። በሰውነት ውስጥ ሳይሰራው ቢሉ ማስታረቅ ነው፣ ማማለድ አይደለም፣ ማስታረቅ ነው። ጌታችን አስታራቂያችን ነው። ከማን ጋር? ከራሱ ጋር። እና እርሱ አምላክ ነው፣ ወልደ አምላክ ነው፣ እግዚአብሔር ነው። በእውነቱ ለእኛ ሲል ያደረገው ተዋርዶ። በነገራችሁ ላይ እንዲያው መቼም ይችን ሳምንት ሰሙነ ሕማማት እንዲያረባን ሆነን ነው። እኔ ነኝ አንደኛው ትልቁ አረባሁት። ግን
እንዲያው ከመነሻዋ ጀምሮ ከዚያች ከሰሙነ ከሆሳዕና ዋዜማ ጀምሮ ግብረ ሕማማት አለ። ያን የግብረ ሕማማት ንባብ ብዙ አይሰማውም። የምንሰማውም ሰዎች ብንሆን ከልባችን አይደለም፣ እንዲሁ ዝም ብሎ ለማንበብ ያክል ነው እንጂ እኮ አቤት አቤት መድኃኔዓለም ቸሩ፣ አቤት አቤት ያለው ኃይለ ቃል። እንግዲህ ግብረ ሕማማት እንድታውቁት እስትጉቡ ነው። ከቅዱሳን ሐዋርያት ዘመን ጀምሮ እስከ 14 እስከ 15ኛው ክፍለ ዘመን ድረስ የተነሱ ቅዱሳን ሊቃውንት የሐዋርያት አለው፣ የቅዱሳን ሐዋርያት ትምህርት አለው፣ የቅዱሳን ሊቃውንት ትምህርት አለው፣ የጻድቃንም ትምህርት አለው እና በጣም እጹብ ነው። የጌታችንን መከራ፣ የእመቤታችንን ሐዘን፣ የሐዋርያትን ነገር፣ የቤተ ክርስቲያንን ስርዓት፣ ስንቱን ነገር። አሁን በዚህ በሰሙነ ሕማማት እንኳ አፉ አላርፍለት ብሎ የሚሳደብ ሰው ነበረ። እንደ አንዳንዱ ሰውም ደግሞ በነገራችን ላይ በጣም የሚያሳዝነኝ ነገር አንዳንዱ ሰው አለመማሩን በአደባባይ ለመግለጥ ይቸኩላል። እንዲሁ መንፈሳዊ ነገር እንኳ ባይሆን አንዳንድ ጊዜ ግራ ነው የሚገባኝ። ምክንያቱም በቤተ ክርስቲያናችን የሁሉ ትምህርት ምንጭ መንፈስ ቅዱስ ነው እና ከመንፈስ ቅዱስ የተገኘውን ያን ትምህርት ልብ ብሎ እንደው አንዳንድ ሰው ምን አለ እንደው በዚህ በሰሙነ ሕማማት እንኳ እንደው ማለት አላውቅም። አሁን ለምሳሌ እኛ በሰሙነ ሕማማት ታውቃላችሁ፣ ጉባኤ የለም፣ ስብከት የለም፣ ምን የለም። እንደው ለምን በጎ በመናገር ሰበብ አፋችን ስቶ እንዳይናገርም ጭምር እኮ ነው። ሌላ ስርዓት ቢሆንም እንኳ እግረ መንገዱን አፋችን አለ አይደል? አሁን አንዳንዶቻችን እንሰብካለን ብለን ስንወጣ አፋችን ትርፍ ይሄዳል። ሁላችንም ትርፍ እንሄዳለን። ያ እንዳይሆን እኮ እና የሳምንት የአረም መሆኑ አፍን ሽክፍ አድርጎ ቁጭ ማያ ነው ያስገዳጅ ነገር ካልገጠመ በቀር እና እኔ ግራ ይገባኛል። እንዲሁ በጣም ነው የሚያሳዝን አንዳንዱ ነገር እና ለመቼ ይሆን ከጌታችን ጋር የምንገናኝ? እውነቴን ነው። የቻለ ጥሬ እየቆረጠመ ውሃ እየጠጣ ወይ ቂጣ በጨው እየበሉ ሱባኤ ዘግቶም ይጸልይ አለ። እሱ ያልተቻለው ነው በቤተ ክርስቲያን እያንዳንዱን የስግደት ሰዓታት እያዘከረ የሚሰግድ የሚወድቅ የሚነሳ አለ። እሱ ቢያቅት ደግሞ አቅም ቢያቅተው ደግሞ ጥቂት የስግደቱን ነገር አድርጎ ወደ ጸሎቱም የሚያተኩር አለ። ቅዱሳት መጻሕፍትን በማንበብ የሚተጋ አለ። ምክንያቱም ይህ ሳምንት ዓላማው ምንድን ነው? 3 መሰረታዊ ዓላማዎች አሉት የዚህ የሰሙነ ሕማማት። አንደኛው በብሉይ ኪዳን የነበሩ አባቶቻችን እናቶቻችን ያሳለፉት ነገር እንዲገባን ነው። ክርስቶስ በማዳኑ የሰጠን ነገር እነሱ ያላገኙት ነገር እንዲገባን ነው። እያዘኑ እያለቀሱ ለዚያ ነው ጌታችን በቅዱስ ማቴዎስ ወንጌል በምዕራፍ 13 ላይ ተናግረዋል አይደል? እስመ ብዙኃን ነቢያት ወጻድቃን ፈተው ይረአዩ አንትሙ ዘትርእዩ ወኢርእዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ። ብዙ ነቢያት ጻድቃን ከኛ አይደለም ከአዲስ ኪዳን ጻድቃን ጽድቃቸው የሚበልጥ እነ አብርሃም እነ ዳዊት እነ ኤልያስ ይህንን ሊያዩ ተመኝተው ነበር፣ አላዩም። ሊሰሙ ተመኝተው ነበር፣ አልሰሙም። ለዚያ ነው ብፁዓት አዕይንቲክሙ ለርእያ፣ ያዩ አይኖቻችሁ ብፁዓት ናቸው። ወአእዛኒክሙ ለሰማ፣ የሰሙ ጆሮቻችሁ ብፁዓት ናቸው ብሎ ጌታችን ያመሰገነ። እንግዲህ ተመስጋኝ አምላክ የባሕርይ አምላክ እርሱ ማለት ነው። እና በብሉይ ኪዳን የነበሩ ጻድቃን ቅዱሳን ምን እንዳጡ እንዲገባን ነው ይህ ሳምንት አንዱ ዓላማው። ሁለተኛው ነገር ጌታችን ያሳለፈውን ጸዋትወ መከራ እንዲሁ በነገራችሁ ላይ ለቋንቋ እኮ ይከብዳል። አባ ጊዮርጊስ ብሎ እያለቀሰ ምን ይላል? ዘንተ ኩሉ በእንተ ፍቅረ ሰብ ዘኮንከ፣ ይህን ሁሉ ግፍ የተቀበልክ ለሰው ልጅ ስትል አይደለ? በእውነቱ በዚህ ሳምንት የጌታችንን ነገር ማሰብ ካልተቻለ እንዲሁ ሲሆን ዓመቱን ሙሉ ነበረ ደመቼ ይሆን የሚታሰብ እና ይሄ ሳምንት የጌታችን እያንዳንዱን ጸዋትወ መከራ የደረሰበትን 13ቱን ሕማማት፣ 5ቱን ቅንዋት፣ ጽፋቱን፣ ኩራቱን፣ እርግዘቱን፣ ቅንዋቱን፣ ሕማሙን፣ ሞቱን እነዚህን ሁሉ የምናስብበት ነው። ይህንን ማወቅ ያስፈልጋል። 3ኛውና መሰረታዊ ዓላማ ይቺ ሳምንት ሰዎች ራሳቸውን ለእግዚአብሔር የምናዘጋጅባት ሳምንት ናት። አዎ እንደ እግዚአብሔርን በዚህ ሳምንት እኮ ነው የምናገኘው። እንደ በሌላ ጊዜ አይገኝም አይደለም፣ ይገኛል። የበለጠ ግን እንዲያው ሰውነት ከሁሉ ነገር ተከልክሎ እንዲያው አለ አይደል ጨርሶ እንዲያው መቼም ከመብላት ከመጣት ጨርሶ መከልከል ባይቻልም ግን ጥቂት ፈቃደ ስጋን የፈቃደ ስጋ ማለት በምግብ በመጠጥ ያለውን እሱን ብቻ እየሰጡ እንዲያው ክርስቶስ መድኃኒታችን አምላካችን እግዚአብሔርን ማግኛ ሳምንት እግዝእትነ ማርያምን ቅዱሳንን ማግኛ ሳምንት ናቸው። እኔ በነገራችሁ ላይ አስቡት ክርስቶስ መድኃኒታችን ሕማሙን ሞቱን አስበን ዝንተከዘ ስንል ቢቻለን እንባ ስናፈስ እንዴት ደስ ይለው። ለእርሱ ምን ሊረባው? ለእኛ ደስ ይለዋል፣ ያቀርበናል፣ ወደ እርሱ ያቀርበናል በደንብ። እግዝእትነ ማርያም ሐዘኗን ስናስበው፣ ሐዘኗን መከራዋን ስናስበው መቼስ
አባቶቻችን ይላሉ ምድርና ሰማይን ያንቀጠቅጣል የእመቤታችን ሐዘን። ደጋግሜ ነግሬያችኋለሁ እዚህ በፊት ሐዋርያትን ከጌታ ሕማም በተጨማሪ ለብዙ ቀን ያስለቅሳቸው የእመቤታችንን ሐዘን መርሳት አልችል ብለው ነበረ እና በእውነቱ ይሄ ሳምንት ወደ ጌታችን ወደ እመቤታችን መቅረቢያ ነው በእውነቱ እና እግዚአብሔር መድኃኔዓለም በቸርነቱ ሳይገባን አንዲት በጎ ነገር ሳንሰራ ይሄው ለዚህ ዕለት አደረሰን። ግብረ ሰላም በመስቀሉ ሰላምን አደረገ፣ አስታረቀ፣ ከራሱ ጋር አስታረቀን፣ ከባሕርይ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር አስታረቀን፣ ትንሣኤው አገሃደ፣ ትንሣኤውን ገለጠ ይላልና በዚህ ዕለት ካህናት ሊቃውንት የሚያደርጉት ነገር አለ። ታዲያ በየዓመቱ ሁሉ ጊዜ እንደማደርገው አጭር የነገረ ድህነት ነገር መናገር ይገባል። እግዚአብሔር ቅድመ ዓለም በአንድነቱ በሦስትነቱ ሲሰለስ ሲቀደስ ይኖር ነበረ። ክብሩ በባሕርዩ እንደቀረ አውቆ ይህንን ዓለም ለመፍጠር ብሎ አሰበ። ሰው የሆነ እንደሆነ አስቦ ይተወዋል። እግዚአብሔር ግን ያስበውን ሳይሰራ አይተውምና አስቦም አልቀረ ፈጠረ። ሲፈጥርም ሰውና መላእክትን ስሜን ቀድሱ ክብሬን ውረሱ ብሎ ፈጠረ። የቀረውን ፍጥረት ግን ለአንክሮ ለተዘክሮ እንግዲህ አይተን እግዚአብሔርን እንድናደንቀው ለአንክሮ ለተዘክሮ እግዚአብሔርነቱን እንድናስበው ለምግበ ሥጋ ለምግበ ነፍስ ሊሆን ፈጠረልን። ወኩሉ ዘተፈጠረ ለመፍቅደ ነባብያን ቦምኔሆሙ ለምህሮ ወቦምኔሆሙ ለተዘክሮ እንዲል መጽሐፍ ማለት ነው። ጌታችን አዳም አባታችንን ፈጥሮ በሰባት ሀብታት አክብሮ መንፈሳዊ ሕይወትን በእርሱ ላይ አሳድሮ በገነት አኑረው ከሰማይ በታች ከምድር ላይ ንጉሥ ነህ፣ ነቢይ ነህ፣ ካህን ነህ፣ የጸጋ አምላክ ብሎ አስቀመጠው። ገዢ አደረገው። 7 ዓመት ከ1 ወር ከ17 ቀን እንደ አንዳንድ ትርጓሜ 7 ዓመት ከ3 ወር ከ47 ቀን ከ7 ዓመት ከ3 ወር ከ17 ቀን በገነት በሕጉ ጸንቶ ኖረ። ኋላ የከይሲ ምክር ሰምቶ የሰይጣንን ምክር ሰምቶ አምላክነትን ሽቶ ጸበለስ በልቶ ከፈጣሪው ከጌታችን ተጣልቶ ከገነት አስወጣው። በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ተፈረደበት። አዳም ወደ መንጸፈ ኤደን ወደቀ። 100 ዘመን አለቀሰ። 100 ዓመት ሙሉ አልቦቱ ካልህ ህሊና ለአዳም ዘንበለ በካይ ላይ ለኃጢአቱ እንዲል መጽሐፍ 100 ዘመን አለቀሰ ከሔዋን ጋር። ያን ጊዜ ጌታችን ተስፋ ሰጠው። ምን ሲል በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ ወድኅክ ውስተ መርህብከ እትቤዘወከ በመስቀልየ ወበሞትየ ብሎ ከ5 ቀን ተኩል በኋላ ከልጅ ልጅ ከመቤታችን ተወልጄ በመድረክ ድኬ ተሰቅዬ ሙቼ ተነስቼ አድንሃለሁ ብሎ ይህን ተስፋ ሰጠው። እሱ ይህን ተስፋ ሰምቶ ለልጆቹ ነገራቸው። ልጆቹ ይህን ተስፋ ሰምተው ሱባኤ ሲቆጥሩ፣ ትንቢት ሲናገሩ፣ ምሳሌ ሲመስሉ ነቢያት ይህንን ሲያደርጉ ዘመነ ስጋዌ ደረሰ። በዚሁ መሃል አንድ ታሪክ ግድ ያስተርካል። ከአዳም 10ኛው አባታችን ጻድቁ ኖህ ዓለም ዛሬ የሚደረገውን ነገር በዚያ ጊዜ ታደርግ ነበረ። ጌታችን ቃል ኪዳን ስለገባ ነው እንጂ በእውነቱ አባ ጊዮርጊስ ዘጋስጫ እመቤታችን ይላታል፣ እንዲያው የጥፋት ውሃ እንዳይዘንብብን አደራሽን ይላታል። ለምን የመጨረሻው ጥፋት እየመጣብን ይመስላል። እኔ አላውቅም። በነገራችሁ ላይ አሁን ለምሳሌ እኔም አንዳንዶቻችሁ ብዙዎቻችንም ራሳችን ለቤተክርስቲያን ተቆርቋሪ አድርገን ምናስብ ሰዎች አለን እና እንዲያው የሚገርም ለቤተክርስቲያን መቆርቆር መጥፎ ነው አይደለም፣ ጥሩ ነው። ይህን ሁሉ እንደ እንስሳ እንደ አውሬ የምንጮህ ለዛ ነው። ግን ከሁሉ በላይ የሚያሳስበው የራሳችን መዳን ነው። አስባችሁታል? አንተ ገሃነመ እሳት ከገባ ለቤተክርስቲያን ተቆርቆር አልተቆርቆርክ ምን ያደርግልሃል? አትቆርቆሩ እያልኩ አይደለም። ህይወት የሱ ነው፣ ኑሮ የሱ ነው። ምኖርለት ሌላ ምክንያት ላይኖር ይችላል። ግን አስቡት እስኪ ከሁሉ በላይ መጀመሪያ መቆርቆር። አባቶቻችን ምን ይላሉ? አንተ ለቤተክርስቲያን መቆርቆር ትፈልጋለህ ይላል። ሌሊቱን ለራስህ ነፍስ ስትቆረቆር ደር መጀመሪያ፣ ከዚያ በመዓልት እንደሱ ታደርጋለህ። ተኝተህ እያደርክ ቤተክርስቲያን እቆረቆራለሁ፣ ከንቱ ነው፣ ውሸት ነው፣ ውጤትም አታመጣ እና እኔ ይገርመኛል እንዲሁ ለራሱ ማለት አስቡት እስኪ። ለምሳሌ አሁን ጉባኤ ወጣን፣ መድረክ ላይ ወጣን፣ ብዙ ነገር አለ። የሚገርማችሁ ነገር ያልነው ነገር በሙሉ ትክክል ሆነም አልሆነም መናገራችን ኃጢአት ነው። ይህን ደጋግሜ የነገርኳችሁ ይመስለኛል። ማንም ሰው ሲናገር ኃጢአት ነው ከጻድቃን በቀር። በጎ ስለተናገርክ እግዚአብሔር ጽድቅ አድርጎ አይቆጥርልም። በተለይ መድረክ ላይ ከሆነ መድረክ ስትወጣ ቦታው የሚፈልገው ቅድስና ስላለ መውጣቱ ራሱ ኃጢአት ነው እና 7 ካት ከሰሩት ኃጢአት የኛ ዘመን ኃጢአት ይከፋል ስንመለከተው።
እና 7 ካህናትን እግዚአብሔር በማየ አህ ሲያጠፋ ኖህና ልጆቹን እና ቤተሰቡን በመርከብ ምክንያት ሲያተርፍ ይሄ ታሪክ ነው። በታሪኩ ውስጥ ግን የመዳናችን ነገር አለ። ማየ ስራዌ ማየ አህ የጥፋት ውሃ ኋላ ዘመን በፍጻሜ ዘመን በውሃም ባይሆን ይደረጋል። ያን ጊዜ በመርከብ ውስጥ የተገኙ ብቻ ነው የሚድኑ። መርከብ የተባለች ቤተክርስቲያን ናት። በዛሬ ዘመን መርከብ እያሉ እንደሚያወሩ ሰዎች አይደለም። የኛ መርከባችን ቤተክርስቲያን ናት። የኛ መርከባችን ሐመረኖ እግዝእትነ ማርያም ናት። ታቦት እንተኖ በዘባቲ ድህነ እምኮይ አይ ሚላት ከጥፋቷ ያዳነባት ያቺ መርከብ እመቤታችን ናት። ስለዚህ በመርከብ ውስጥ መግባት ማለት በእመቤታችን አማላጅነት ማመን ማለት ነው። መርከብ ውስጥ መግባት ማለት ቤተክርስቲያን መጥቶ ንስሐ ገብቶ መቁረብ ማለት ነው፣ ሌላ አይደለም። ይህን ማወቅ አለባቸው። መርከብ የሚሉ ሰዎች ስላሉ እና በእውነቱ ማየ አህ በተደረገ ጊዜ ዓለም ከጠፋ በኋላ ውሃ ሊጎደል ሲል አባታችን ኖህ ቁራ ልኮት ሳይመለስለት ቀረ። ኢተመይጠ ቋ እስከ አመነት ገማየ አህ እንዲል የቁራ መልእክተኛ ተብሎ ቀርቷል አይደል? የቁራ መልእክተኛ ይባላል። የተባለውን ትቶ አልተባለውም ይውል ማለት ነው። ብዙዎቻችን እንደ 99% የዘመን አገልግሎት የቁራ ነው። ከዚያ በኋላ ርግብን ላካት። ፍና ሰርክ ተመልሳ መጣች። ለምን? ማረፊያ ስላጣች። ሁለተኛ ላካት። ያን ጊዜ ነው ቆጽለ ዘይት በአፏ አንድም ቢሉ በእግሯ ግን ዋናው በአፏ ነው ይዛ መጣች። ምን ስትለው ነው? ነትገ ማየ አህ ሐጸ ማየ አህ ስትላይ የጥፋት ውሃ ጎደለ ብላ ስትል። በሶስተኛው ላካት። በዚያው ቀረች። ውጣ ስትለኝ ነው ብሎ ከዚያ ሄዶ አራራት ተራራ ላይ አርፏል። ይኸው ምሳሌ ነው። እንግዲህ አባቶቻችን ርግብ የመንፈስ ቅዱስ ምሳሌ፣ አንድም የእመቤታችን ርግብ መንፈስ ቅዱስ በአምሳለ ርግብ በሐይቀ ዮርዳኖስ ላይ ጌታችን ሲጠመቅ የወረደበት ምክንያት ያን የምስራችም ለመንገር ነው። የባሕርይ አምላክነቱን ለመግለጥ እንደገና ደግሞ ያንንም የምስራች ለመንገር ነው። አንድም እመቤታችን ድንግል ማርያም በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳ ነትገ ማየ አህ ሐጸ ማየ አህ ያለችን እሷ ናት። ማየ ስራዌ ማየ እንግዲህ የሲኦል ባሕረ እሳት መጉደሉን በመስቀሉ ትርከዛነት ጌታችን ነፍሳትን ማሻገሩን ነገረችን። ለድነታችን መሰረት እመቤታችን ድንግል ማርያም ናት። ወላዲተ አምላክ ንጽሕት ድንግል ማርያም እግዝእትነ ማርያም እና እመቤታችን ወላዲተ አምላክ ድንግል ማርያምን ዛሬ እናስባለን። ይህንን አብነት በማድረግ ታዲያ ትናንት የነገረ ስቅለቱ አገልግሎት ካለቀ በኋላ ንሴብሖ ተቸብችቦ ከዚያ ወደ የቤታችን ሄደን እንግዲህ የበረታ ከሐሙስ ጀምሮ ያከፍላል። አቅም የሌለው እኛ ብጤ ደግሞ እህሉን ይቀምስና ጥቂት አረፍ ይባላል። ሌሊት ለአገልግሎት ሊቃውንተ ቤተክርስቲያን ይነሳሉ። ከዚያ በመኃልየ ሰሎሞን ይጀምራሉ። መኃልየ ዘሰሎሞንን ይስመኒ በስመ ተአፉ ብሎ በንባብም በዜማም እያደረጉ እስከ ገብረ ሰላመ በመስቀሉ ድረስ እስከ ነግህ ድረስ ያገለግላሉ። የነግህ ሰዓት ሲደርስ ገብረ ሰላመ በመስቀሉ ከተቸበቸበ በኋላ ገና ከመቸብቸቡ አስቀድሞ ቤተክርስቲያን ውስጥ ላሉት መጀመሪያ ከመቸብቸቡ አስቀድሞ ወይም ወረቡ ከመቅረቡ አስቀድሞ ካህናቱ እየዞሩ ቄጤማ ይሰጣሉ። ቅድም ብያቸዋለሁ። ርግብ ቆጽለ ዘይት ይዛ የምስራች ለመንገር እንደመጣች ስለዚህ የምስራች ነው። የጥፋት ውሃ እንግዲህ አባቶቻችን ባሕረ እሳት ልክ እዚያ ማየ አህ ጎደለ እንደምንለው እዚህ ደግሞ ባሕረ እሳት ጎደለ። በዚያ ታግተው 5500 ዘመን የነበሩ ነፍሳትን ጌታችን አወጣል ብሎ የምስራች ለመንገር መጀመሪያ ለመምህራን፣ ቀጥሎ ለአድራሾች፣ ቀጥሎ እያለ ካህናቱ ያድላሉ። ከዚያ በኋላ ለምእመናን ይታደላል። ያ ተይዞ ነው ገብረ ሰላመ በመስቀሉ ትንሣኤ ወገሃደ እየተባለ ደስ የሚሰኝ እና ሲኦል ተበረበረ፣ ዲያብሎስ ተመረመረ ይላሉ ካህናት ደግሞ በመንፈሳዊ ልማድ ማለት ነው። ከዚያ በኋላ ያንን ቆጽል ወይም ያንን ቄጤማ እንደያዙ ያንን ለምለም ግጫ እንደያዙ በሰፈር ይዞራሉ። ቃላዋዲ አንዳንድ ጊዜ ይያዛል፣ ጥቂት ቃላዋዲ። በእርግጥ ቃላዋዲ የሚያዘው ወደ ሀገረ ስብከት እንደዚያ ሲኬድ ነው። ግን በየቤቱ ያንን ይዞ ይሄዳሉ። አሁን ልብ እንድትሉ ያስፈልጋል። ወደ የቤቱ የሚኬደው ነገር ስርዓት ነው ወይስ አይደለም ብትሉ፣ አዎ ስርዓት ነው፣ ይገባል። ታዲያ ወደ ማን ነው መኬድ የሚገባው ቢባል ካህናት የሚሄዱ በየቤቱ ሆኖ አንድም በደዌ
በህመም ምክንያት ከቤቱ የማይወጣ፣ 2ም እናቶች ሆኖ በወሊድ፣ 3ም ሰው ነውና ዕለቱኑ እንቅፋት ያጋጠመው ቤተክርስቲያን መግባት የማይችል ሆኖ በቤቱ የቀረ ካለ በተለያየ ምክንያት አስገዳጅ በሆነ ምክንያት ግን በስንፍና ሳይሆን አስገዳጅ ምክንያት ለሆኑት ለቀሩት የምስራች ወደ የቤታቸው ይዘውላቸው ይሄዳሉ። እነሱም የደስታ መግለጫ ሹት የሚባል አለ፣ ጨርቅ ቤተክርስቲያን መጻሕፍት የሚሸፈንበት እሱን፣ ይሄ ፈትለ ደግሞ አለ ጧፍ የሚሰራበት ለነገ ሌሊት የሚሰራበት የመሳሰሉ እሱን ሲያጡ ታዲያ ሳንቲም የሚሰጡ አሉ። አያስነውርም፣ ነውር የለውም እሱ ሳንቲም መስጠቱን። በእውነቱ እንዲህ ያደርጋሉና የምስራችሁን ነግረው የምስራች ብለው ተመልሰው ይመጣሉ። እንግዲህ በእውነቱ እንዲህ ይደረጋል። እንግዲህ ዛሬ ቀዳሚት ሰንበት ናት፣ ቀዳም ስዑር ነው። እንግዲህ ነገ ደግሞ ትንሣኤው ነው። ገብረ ሰላም በመስቀሉ ሰላምን አደረገ ማለትም አስታረቀን። ትንሣኤው አጋደ፣ ትንሣኤውን ገለጠ ብለናልና ቸር መድኃኔዓለም ለሁላችንም ብርሃነ ትንሣኤውን ይግለጥልን፣ ብርሃነ ትንሣኤውን ይግለጥልን። ኃጢአታችንን ይቅር ይበልን፣ ከጥፋት ከክፋት ይሰውረን። በእውነቱ እመቤታችን እግዝእትነ ማርያም ትማረን። ክፋታችን መጠን አጥቷል። እኔ እንጃ ስለ ሰው ክፋት አይደለም ማወራ፣ ስለ ራሴ ነው። እኔ ራሴን ካወቅኩ እናንተ የራሳችሁን ወቁ። እና በእውነቱ የራስን ኃጢአት ነው መመራመር መጀመሪያ። ለትንሣኤው የተገባ እንድንሆን ለዕለቱ ለነገው ብቻ ሳይሆን ለትንሣኤ ዘጉባኤ ለዋናው ትንሣኤ ለዳግም ትንሣኤ የበቃን እንዲያደርገን ቁመተ የማን እንዲያድለን። በእውነቱ በመራቀቅ በእውቀት ብዛት አይዳንም። ጥቂት አውቆ ብዙ መስራት ነው የሚገባ። በመራቀቁ አይጠቅመንም። አሁን ይህን ሁሉም እላችሁ እኔ እግዚአብሔር ቸርነት ነው እንጂ አሁን እንደዚህ ቁጭ ብሎ ተራቆ እችን ልበላችሁ ያችን ልበላችሁ ተዘጋጅቶ አይደለም። የለም የመድኃኔዓለም ቸርነቱ ነው ሁሉም ነገር እና እንደዚያ ነው። የከርሞ ሰው ይበለን መድኃኔዓለም ቸሩ እግዚአብሔር ይስጥልን። በሐጽሮ መስቀል በኃይለ መስቀሉ ይጠብቀን። የእመቤታችን ጣዕሟን ፍቅሯን ያሳድርብን። ሀገራችን ቤተክርስቲያንን ከክፉ ሁሉ ይጠብቅልን። ይብቃን ለዛሬ። እዚህ በላይ ብዙ ሰዓታችሁን ማልግደልባችሁ የበዓል ቀን ስለሆነ ብዙ ሰው ሩጫ ስለሚያበዛ ማለት ነው። እንግዲህ በዓል ወደ ዓመት ተከትሎ ከሚመጣ መከራ መድኃኔዓለም ይሰውረን። ይኸው ነው ለዛሬው። እንግዲህ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።